السلام عليكم ورحمة الله وبركاته. أنا بمنوربت هاجر انديت الله أكبر لما لتدفروا قالوا أبونا بطرس ወሎ በኢትዮጵያ ታሪክ ውስጥ ጉልህ ሚና ከነበራቸው አካባቢዎች አንዷ ነች። ታላላቅ መሻይኾችና ዑለሞች ፈልቀውባታል። የአጼዎች ጭቆናና ጭፍጨፋም በርትቶበታል። በርካታ ያልተነገሩ ታሪኮች ተሰርተውባታል። በአጼ ዮሐንስና መሰሎቻቸው በወሎ ላይ የደረሰው ግፍ አሰቃቂ ነበር። የሚያሳዝነውና የሚገርመው ያንን ሁሉ ግፍና መከራ ያስተናገደው አካባቢ ታሪኩ ተደብቆ ወሎ የመቻቻል ተምሳሌት መባሉ ነው። ሙስሊም በመሆናቸው ብቻ ሌላ ጥፋት ሳያጠፉ በአንድ ቦታ ሃሺ ሙስሊሞች የታረዱበት ክርስቲያናዊ ባህል በሙስሊሞች ላይ ተጭኖ ሙስሊሙ ሁለንተናዊ ጥቃት የደረሰበት አካባቢ መሆኑና የመቻቻል ተምሳሌት ተደርጎ የሚወሰደው ሁኔታ የጭፍጨፋና የባህል ወረራ ጥቃት ውጤት መሆኑ ደግሞ ግርምትን ያጭራል። አንጸባራቂ እስላማዊ ታሪክ በነበራት ወሎ በጭፍጨፋና በዘግናኝ ኢሰባዊ ድርጊቶች ሙስሊም መሆን ወንጀል፣ መስጂድ መስራት ደግሞ የማይከጀልበት ደረጃ ደርሶ ነበር። ምክንያቱ ደግሞ የወቅቱ የቤተ ክርስቲያን መሪዎች ከአጼዎቹ ጋር በመሆን መስጂድ እንዳይሰራ ማድረጋቸው ነበር። እንደ አውሮፓ አቆጣጠር በ1930 ከደሴ ሙስሊም አባቶች መካከል ሐጂ አበጋዝ ሙሳ፣ ሐጂ ሰይድ ሙሳና ብላታ ጦሃ በጋራ ሆነው በደሴ መስጂድ ሊሰራ የሚችልበትን ሁኔታ መከሩ። አንድ ቤት ለመግዛት መወሰኑ። ሙስሊሞች የሚገናኙበት ቤት እንዲሆን አልመዋል። ግና የአቡነ ጴጥሮስ ፈቃድ ያስፈልጋል። አቡነ ጴጥሮስ የወልደት ስማቸው ኃይለ ማርያም ሲሆን የተወለዱት በፊቼ ከተማ ነበር። በደብረ ሊባኖስ ገዳም ተደምረው መምህር ተብለው ተመርቀዋል። የተለያዩ ስፍራዎች ሄደውም ተምረዋል። ከመምህርነታቸው መካከል አንዱ የወሎ ሙስሊሞችን እምነት ለማስለወጥ በአጼ ዮሐንስ የተመደቡት መምህር አካለ ወልድ ነበሩ። በ1919 ዓመተ ልደት በአዲስ አበባ በመንበረ ልዑል ቅዱስ ማርቆስ ቤተክርስቲያን ተመደቡ። የአጼ ኃይለ ሥላሴ የንስሐ አባትም ሆኑ። አጼ ኃይለ ሥላሴ በወቅቱ ተፈሪ መኮንን ይባላሉ። በ1921 4 ቆምሳትን መርጠው በግብጽ የጳጳስነት ማዕረግ ካሰጧቸው ጳጳሳት አንዱ ሆኑ። ስማቸውም ጴጥሮስ ተሰኘ። እዚያ ጀምረው አቡነ ጴጥሮስ ይባላሉ። የወሎ ክፍለ ሀገር ጳጳስ ሆነው ተላኩ። በዚያ ከሄዱ በኋላ ሙስሊሙ መብት እንዳይኖረው በተለይ መስጂድ እንዳይሰራ ይታገሉ ነበር። ሙስሊሞች ይገናኙበት ዘንድ ቤት ለመግዛት የወሰኑት እነ ሐጂ አበጋዝ ሙሳ፣ ሐጂ ሰይድ ሙሳ እና ብላታ ጦሃ በጋራ ሆነው እንደ አውሮፓ አቆጣጠር በ1930 የአቡነ ጴጥሮስን ፈቃድ ለማግኘት ወደ ቤታቸው ሄዱ። ባላባት የነበሩት ደጃች ጉግሳም ሊያግባባቸው አብረዋቸው ነበሩ። በወቅቱ በደሴ ማዘጋጃ ስላልነበረ ፈቃጁና አቡነ እርሳቸው ነበሩ። ሙስሊም አባቶች ከሩቅ እንግዳ ከየክፍለ ሀገሩ ሲመጡ ሊቀበሉ የሚችሉበት ቤት መግዛት እንደፈለጉ ገልጸው ፈቃድ ጠየቁ። ጥያቄያቸው መሬት ምሩልን፣ በነፃ ስጡን አልነበረም። በገዛ ገንዘባችን እንገዛ ዘንድ ፍቀዱልን ነው። አቡነ ጴጥሮስ ጉዳዩን ካዳመጡ በኋላ በሚገዙት ቤት ውስጥ አዛን እንዳይባልበት፣ እንዳይሰገድበት ሲሉ አስጠንቅቀው ፈቀዱ። ሙስሊሞችንም ለዚህ ቃል አስገብተው አስፈረሙ። አማራጭ ያልነበራቸው ሙስሊሞችም ፈረሙ። በዚያው ዓመት አንሻ በተባለች ሴት በ150 ማር ተሬዛ ብር ቤት ገዙ። ቤቱ አረብ ገንዳ ሰፈር ነበር። መስጂድ ስላልነበራቸው በቤቱ ውስጥ በድብቅ ይሰገድበት ጀመር። የአዛን ድምፅ እንዳይሰማ በዝቅተኛ ድምፅ ይባል ነበር። እስከ መቼ እንደዚህ ተደብቀን እንዘልቃለን በሚል ስሜት ተነሳስተው ሐጂ ሐሰን አስፋው በድፍረት በግቢ ውስጥ ባለ እንጨት ላይ ወጥተው ጮክ ብለው አዛን አሉ። ከአጼ ዮሐንስ ጭፍጨፋ በኋላ ለመጀመሪያ ጊዜ በደሴ ከተማ አዛንን በግልጽ ያሉት እርሳቸው እንደሆኑ ይታመናል። አዛኑ ተሰማ።
የአዛን ድምጽ መስማት የማይሹት አቡነ ጴጥሮስ ወታደር ይዘው ይመጣሉ በማለት ቤቷ ወይም መስጂዷ ውስጥ የነበሩት ሙስሊሞች ሁሉም ሸሹ። አካባቢውን ጥለው ተሰወሩ። እንደተፈራውም አልቀረ ወታደር መጣ። አዛን አድራጊው ሐጂ ሐሰን በእንጨቱ ላይ ሳይወርዱ ቀሩ። ወታደሩ ወረድ ሲሏቸው እምቢ አሉ። እምቢ ብለው በዚያው ቀሩ። ሆኖም በኋላ ላይ በአቡነ ጴጥሮስ ትእዛዝ የፈረሙት ሙስሊሞችና ሙአዚኑ ጭምር ታሰሩ። የአካባቢው ሙስሊሞች በወቅቱ የደሴ ገዢ ለነበሩት ለደጃች እምሩ በኋላ ላይ ራስ እምሩ አቤቱታ አቀረቡ። ደጃች እምሩም አቡነ ጴጥሮስን ሲጠይቁ አቡኑ ተቆጥተው እኔ በምኖርበት ሀገር እንዴት አላሁ አክበር ለማለት ደፈሩ ሲሉ ጠየቁ። ደጃች እምሩ ሊያሳምኗቸው ብዙ ደከሙ። በማስከተል ሙስሊሞች አላሁ አክበር የሚሉት እርሶና እኔ በምንኖርበት ሀገር ብቻ ሳይሆን ጃንሆይ በሚኖርበት ሀገር ሚላሉ በማለት አግባቧቸው። ከዚያም ሙስሊም እስረኞቹም ተፈቱ። ቤቷ ከዚያን ጊዜ በኋላ በከፊል ዕውቅና አገኘች። ሆኖም መስጊድ እንዳይሰራ የቤተ ክርስቲያን ተቃውሞ ስላየለ ወደ አዲስ አበባ በመሄድ ከአጼ ኃይለ ሥላሴ ፈቃድ ተጠየቀ። ተገኘም። እንደ አውሮፓ አቆጣጠር በ1932 በቦታው ላይ በደሴ ሙስሊሞችና በወቅቱ ደሴ ይኖሩ በነበሩት አረቦች መስጂዱ ተሰራ። መስጂዱም አረብ ገንዳ መስጂድ ተሰኘ። አቡነ ጴጥሮስ ጣሊያን ኢትዮጵያን ሲወር በአዲስ አበባ አራዳ ረቡዕ ሐምሌ 22 ቀን በ1928 ዓመተ ልደት በጣሊያን በጥይት ተደብድበው ተገድለዋል። ለመገደላቸው ምክንያት የሆነው ከአጼ ኃይለ ሥላሴ ጋር ሆናችሁ ጣሊያንን ታገሉ በማለት ይሰብኩ ስለነበር ነው። በዚህም ምክንያት ጣሊያን ይፈልጋቸው ነበር። የጣሊያኑ አዛዥ ጋር ሄደው ይሄው አለሁ አሉ። ተያዙ። ለጣሊያን ዕውቅና እንዲሰጡ ተጠየቁ። ሰማያዊ ንጉሴ ኢየሱስ ክርስቶስ ነው፣ ምድራዊ ንጉሴም ግርማዊ ቀዳማዊ ኃይለ ሥላሴ ብቻ ነው ሲሉ መለሱ። በኋላም በጥይት ተደብድበው ተገደሉ። እኚህ ነበሩ አቡነ ጴጥሮስ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።